አይዞሽ ማሪ። ስሜታው የሚያረግሽ ከሆነ በቃ ወይ ይሄን ጥያቄ እናልፈዋለን። የኔ ቆንጆ ወደ ሌላ ጥያቄ እናልፋለን። በቃ ባለም እስካለው ደስተኛ ሆኜ መኖር ነው የምፈልገው። እሺ እኔ ቆንጆ እናት በቃ ወደ ሌላ ጥያቄ እናልፋለን። ሁላችንም ጋይስ ያው የራሳችን የሆነ ችግር አለ በውስጣችን፣ ግን ያው ደስተኛ ባገኘናት ትንሿ ደስታን ፈጥረን ማለፍ አለብን። እሺ ሞንዬ ሶሪ ማሬ፣ ይቅርታ የኔ ቆንጆ ይቅርታ። እሺ ወደ ቀጣዩ ጥያቄ አልፋለሁኝ። ያው ሞኒካ እንግዲህ ያው ሶሻል ሚዲያ ላይ ሁላችንም የምናየው ነው። መልካምን ብትሰሪ ትሰደቢያለሽ፣ ብትሳደቢም ትሰደቢያለሽ። ብዙዎቹ መልካም እየሰሩ ብዙ ስድብ የሚቀርብባቸው ሰዎች አሉና አንቺንም ያው እንግዲህ ስድብም ትችትም ይቀርብብሻል እና ይህን ሁሉ ነገር ተቋቁመሽ እንዴት ነው ወደፊት እንደዚህ ሻይን እያደረግሽ የምትቀጥይው? እስካሁንም ያለሽው እንዴት ነው? ይሄ ሶሻል ሚዲያ አውቄዋለሁ። ስለዚህ እዚህ ስመጣ ሁሉ ነገር እንዳለ አውቃለሁ። ስለዚህ ስለ ስድቡ ስለምኑ ምን ሆኖ አይመስለኝም። እኔም ራሴ እመልሳለሁ፣ እኔም ራሴ እሳድባለሁ እና እዝናናበታለሁ። አንዳንዴ በሚሰድቡኝ እዝናናለሁ፣ ደስ ይለኛል። በዚህ ምድር ላይ ሆነሽ በተለይ በዚህ ስደት የምንኖርበት የሚሰድብሽ ራሱ ታውቂያለሽ፣ የምታጭበት ጊዜ አለ እና በቃ ሰው ሲሰድብሽ አለሽ። በአንቺ ሲናገሩ እየኖርሽ ነው፣ በአንቺ ሲናገሩ ሳያውቁት ሬክላም እያደረጉልሽ ነው። ስለዚህ ደስ ይለኛል። ስለዚህ በቃ የሚሳደቡትን አንዳንዱን በስድብ አንዳንዱን ደግሞ ኢንጆይ እያደረግሽ እየሳቅሽ ታሳልፊያለሽ። በጣም ኢንጆይ ነው የማደርገው፣ ደስ ይለኛል። እሺ ሞኒዬ ማሪ፣ ወደ ቀጣይ ጥያቄ አልፋለሁኝ። ላይቭን ከፍቶ እስከሚዘጋ ሴትም ልትሆን ትችላለች የምትከታተዩ ቲክታከር አለ ወይም አለች፣ ወይም ደግሞ የማየት እድሉ ሲኖርሽ ቲክቶክ ላይ ላይቮችን ታያለሽ፣ ትከታተያለሽ? አዎ አንዳንዴ አሁን እኮ ትቶታል እንጂ አንዳንዴ ብዙ አላይም። ስተኛ ምናምን ዘርኦም ወደ ሐምቢር ከገባ አየዋለሁ፣ ቢታም ከገባች አያታለሁ። እሺ ሞኒዬ፣ ስደት ላይ በጣም ብዙ ገጠመኝ ይኖርሻል ብዬ አስባለሁ። እስኪ ስደት ከወጣሽ የገጠመሽ ገጠመኝ ማትረሺው ካለ? ስደት ላይ መጀመሪያ የመጣሁት እዚህ ኖርዌይ የገባሁት ቀን በጣም ብርድ ነው የነበረ እና ስመጣ እዚህ ኖርዌይ ብርድ መሆኑ አውቃለሁ፣ ግን እስከሱ ልክ ብርድ አልመሰለኝም እና ኖርማል ልብስ ነው ልብሽ የመጣሁና ገና እዚህ ኖርዌይ ስገባ በመውደቅ ነው የተቀበለኝ። መውደቅሽ ያሳዝናል፣ ግን ደግሞ እሺ እንሳቅ። ወይኔ አወዳደቅ የራሱ በጣም ህዝቡ ያስቀው ነበር እና አሁን እሱ ሳስተሰው በቃ የሚያስቀኝ ጊዜና በቃ ማስታውሰው የኖርዌይ ስደቱ በቃ በጣም አልቻልኩትም የነበርኩ መጀመሪያ ልመለስ የፈለኩበት ግን ምናምን ቀን ነበር እና እሱን አልረሳውም። እውነት ነው። እኛ ከአፍሪካ ስንመጣ ከኤርትራ፣ ከኢትዮጵያ፣ ከሱዳን፣ ከሊቢያን ቢሆን እንዳልሹ ሙቀት ሀገር ስለሆነ እዚህ ሲመጣ ብርዱ በጣም ኃይለኛ ነው በጣም እና ያው የሚያሳዝን ቢሆንም ብትወድቂ ጥሩ ገጠመኝ ነው። እሺ ወደ ቀጣይ ጥያቄያችን እናልፋለን። ሞኒዬ ታብታብ እያደረጋችሁ የኔ ማሮች ታብታቡ 100 ሺህ ያስገቡት። እሺ ወዶቼ 100 ሺህ ያስገቡት። እኔ ጥያቄን ስጨርስ እናንተ እየገባችሁ ጥያቄ መጠየቅ ትችላላችሁ። ፐርሰናል ላይፋን የማይመለከት ጥያቄ እኔ እስካሁን እንግዲህ መጠየቀው ጥያቄ እንደምታዩት ነው። ታብታብ እያደረጋችሁ እየገባችሁ ጥያቄያችሁ ትጠይቃላችሁ ማለት ነው። እሺ ሞኒዬ፣ ሞኒካ ማታ ተኝታ ጠዋት ስትነሳ ራሷን አስመራ ላይ ብታገኘው የመጀመሪያዋ የምታደርገው አክሽን ወይ ደግሞ ከአንደበቷ የሚወጣው ነገር ምንድን ነው? ማታ ተኝተሻል፣ ኖርዌይ ነሽ። ጠዋት ግን ራስሽን አስመራ ብታገኝ ምን ትያለሽ?
ደስታለሁ። ትደሰቻለሽ? አደነግጭም እንዴ? እንዴት መጣው ነው ናቲ አቲ ያተማፍቅ ያለው እዛ ሊሄድና አልደነግጭም። ደስ ይልሻል ጭራሽ። እሺ ሞኒዬ፣ ኖርማል ላይፍሽን እና ያው የግል ህይወትሽን እና ቲክቶክን እንዴት አድርገሽ ነው ባላንስ አድርገሽ የምትጠቀሚው? እኔ እዚህ ቲክቶክ ስመጣ በትርፍ ጊዜ ነው የምመጣ። ስራዬ ሳልጨርስ ምን ሳላረግ አልመጣም እና በቃ ስራ ከዋልኩ ከስራ በኋላ ደስ ካለኝ እገባለሁ። ሁሉ እንትን አደርገዋለሁ፣ ችልበታለሁ። ባላንስ አድርገሽ ነው የምትሰሪው ቲክቶክ። እሺ ሞኒዬ፣ የምትወጂው የፊልም ሰሪ ተዋናይ? የኤርትራ ጽጌ ተክለ ሰንበት የምትባላለች፣ እሷ ወዳታለሁ። የኢትዮጵያ ደግሞ ያ የሞተ ባባ የሚባለው እሱ በጣም ነው የምወደው እና ሰላም ተስፋዬ። አማርኛ ታዲያ መቻሏ እንዴ? ጠቀቃኑ አርቲስቶች ነው የምታውቀው። በጉድ። እሺ ሞኒዬ፣ እነዚህ ጥያቄዎች ፈጠን ፈጠን ያለ መልስ የሚፈልጉ ናቸው። ከእንትን ልሻለው፣ አንቺ ፈጠን ፈጠን ብለሽ ትመልሻለሽ። ከሻይ ከቡና፣ ከዶሮ ከህልበት፣ ዶሮ። ሽቶ ወይስ አበባ? ሽቶ። ከቤት ከመኪና፣ ቤት። ከሳምሰንግ ከአይፎን፣ አይፎን። ከድመት ከውሻ፣ ድመት። ከሙዚቃ ከፊልም፣ ሙዚቃ። ከሂል ጫማ ከፍላት ጫማ፣ ፍላት ጫማ። ከወርቅ ከዳይመንድ፣ ወርቅ። ቪዲዮ ከመስራት ላይቭ ከመግባት? ላይቭ መግባት። እሺ፣ አጠራጠር ያሉ ጥያቄዎች 10 ነበሩ። ፈጠን ፈጠን ብላ ሞኒ ማሰብም አልተጠበቅባትም። ቀልጥፍ ቀልጥፍ ብላ መልሳለች። እሺ፣ ታብታብ አድርጉ እስከዛ ማሮቼ። ያላ ታብታብ ወርዋይ ኢንተርቪው ግስ ያሰፍራል። እንዴት ነው በናትሽ? እንደዚህ በስርዓት እንደዚህ ቁጭ ብዬ ሳላቅም ሌላ ተሰማኝ። ጨነቀሽ አይደለ? ታብታብ ግበሩ በያቸው። ታብታብ አድርጉ በያቸው። ታብታብ አንቺ ተያልሚያቸው በትግርኛ ስትችያለሽ። እሺ ደቂ ኤሬ ሽኮሪና ታብታብ ግበሩ ባው እንዳንቺ ነው። እሺ ታብታብ እያደረጉ ነው። አይ 100 ሺህ አስገቡ ብያቸው ነበረ። 100 ሺህ አስገብተዋል። አሁን ደግሞ እንደ ሀሳብ 120 ሺህ ከዛ እያየን እንጨምራለን። እሺ ቤተሰብ ታብታብ አድርጉ፣ ታብታብ አድርጉ፣ ታብታብ ግበሩ። እሺ ሞኒዬ፣ ወደ ቀጣይ ጥያቄ አልፋለሁ። እንግዲህ የልጅ እናት ነሽ ሞኒካ፣ እናትነትን እንዴት ትገልጪዋለሽ? ወይ እናትነት አንድ ና ያለችኝ ልጄና በስነ ስርዓት ነው ያሳደግኳት። ሱዳን ያለሁ ነው የወለድኳት። እዛን ሰዓት በጣም ከባድ ነበረ፣ ግን በቃ ልጄ የኔ ቦርሳዬ ናት። አሁንም 18 ዓመት አድርጋ ሁልጊዜ ከኔ ለይቻት አላውቅምና እናትነት ከባድ ነው። ለብቻ ስታሳድግ በጣም ይከብዳል። ግን በመጨረሻ አድጋ ጓደኛ የሆናት የምትሰማኝና በቃ ገና ነው ለሁሉ እችለዋለሁ። እኔ በዚህ ምድር የሚከብደኛል ብዬ ነገር ማስበው የለም። ምክንያቱም ሰዋ ነበርኩ። ሰዋ የሚባል አለ ሀገራችን ትሄጃለሽ። ሰዋ ሂደሽ ኮንፊደንስ ትማሪያለሽ። የሚመጣብሽን ችግር መጋፈጥ ትማሪያለሽ። ሁሉ ነገር ስንመንካስና እንደዚህ ጠንካራ ትሆኛለች እና ስደት ከመጣሁ የሚያጋጥምን በቃ እንትን ሆነ አይሰማኝም እና ስለዚህ እናትነት መጀመሪያ እዚህ ሀገር ስመጣ በጣም ከብዶኛ ነበረ። እዚህ ስደት ታውቂዋለሽ፣ ይከብድሻል።
ልጅሽ ወደ ሌላ እንዳይሄድ ትሰሪያለሽ። በቃ አሁን ግን ተመስገን አምላክ በቃ ለልጄ በጣም ወዳታለሁ። በቃ እሷም እኔ እንደምፈልገው ነው የሆነችልኝ እና ስለዚህ ጥሩ ነው። እናትነት ከባድ ነው ግን ጥሩ ነው። ግን በመጨረሻ ደስ ያደርግሻል። ትክክል። እሺ ሞንዬ፣ በህይወቷ በጣም የተደሰተችበት ቀን? እኔ በህይወቴ የተደሰትኩበት ነገር ካለ አገር ቤት ሄጄ እናቴ ሳትሞት ሳገኛት በጣም ደስ የሚለኝ ቀን ይሄ ነው። ሞኒካ የምትወደው ቀን፣ ከቀኖች አብልጣ የምትወደው ቀን ለምን? ምክንያቱስ? እሁድ ወዳለው። ምክንያቱ እሁድ ሁሉ ሰው እረፍት ይሆናል። እኔ እኮ ቤተክርስቲያን እሄዳለሁ ምናምን ብዬ አልዋሽም፣ ግን እሁድ ሲሆን የዚህ ቴሌቪዥን ከፍተሽ የቅዳሴ ምናምን ስትሰሚ ህዝቡ ደግሞ የሚያርፍበት ቀን ስለሆነ እሁድ ወዳለሁ። ቲክቶክ ላይ አንዳንዶች ትግርኛ አይሰሙም። በቃ እነዚህ ኤርትራናዎች አማርኛ አይሰሙም። ግን ቀሊል ታስተረዲኩም ሆን ተስፋ እንገብር መቻ እኔ እኮ ሳወራ ቀስ ብዬ ስለማወራ በደንብ ይገባል ብዬ አስባለሁ። ወይኔ አልገባችሁም የኔ ማሮች? ደቄ ሬሽ ኮሪናታት አይተረዳኩም። ሌላ ጊዜ ደግሞ በትግርኛ እናደርጋለን። ደንብ ትግርኛ ነው ተምሬ መጥቼ። አልገባቸውም ወንዬ፣ አልገባቸውም እያሉ ነው። ገብተናል እያለ ነው። ወይኔ እሺ፣ ወደ ቀጣይ ጥያቄ አልፋለሁኝ። ቲክቶክ ላይ መጠቀም ከጀመርሽ ቅድም ስትነግሪኝ ወደ 2 ዓመታት አካባቢ ሆኖሻል እና በቲክቶክ የማትረሺው የገጠመሽ ነገር? በቲክቶክ የገጠመ ምንም እንደዚህ የማስታውሰው ቀን የለም። ሁሉ ኖርማል ነው። ሁሌ በየቀኑ ገጠመኝ ስላለ። እሺ ወደ ቀጣይ ጥያቄያችን እናልፋለን። ከቲክቶክ ሌላ አሁን ለምሳሌ አይበለውና ቲክቶክ ቢዘጋ ሞኒን በምን ሶሻል ሚዲያ ማግኘት እንችላለን? ምን አለሽ ሌላ የምትጠቀሚው? ፌስቡክ አለኝ፣ ዩቲዩብ አለኝ። ዩቲዩብ እና ፌስቡክ። የዩቲዩብ ቻናልሽ ቲክቶክ ባዮ ላይ አለ? ሂደን ሰብስክራይብ እንድናደርግ። እሺ አመሰግናለሁ። ጋይስ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ባዮ ላይ ዩቲዩብ አለ። መጀመሪያ ዩቲዩብ ነው መጠቀም የጀመርሽው ከፌስቡክ ከቲክቶኩ? ፌስቡክ ነው የጀመርኩት። መጀመሪያ ፌስቡክ፣ ከዛ ቲክቶክ፣ ከዛ ዩቲዩብ። አንዱ ቢዘጋ በአንዱ እናገኛታለን። እሺ ለሀገርሽ ለኤርትራ የምትመኝላት ነገር እስኪ ምኞትሽን ገለጭ። ለሀገሬ ኤርትራ ሰላም እመኝላታለሁ። ምክንያቱም የኤርትራ ነገር ትንሽ ከበድ ይላል እና ብዙ የኤርትራ መስዋዕት ተከፍሎባት የመጣች በደም ንጹሐት የመጣች ሀገር ናት እና በቃ አገሬ ምንም ልትሆነኝ አልፈልግም። አገሬ ወዳታለሁ። ስለዚህ በቃ ምንም ልትሆንብኝ አልፈልግም። እሺ ቲክቶክ ላይ እኔ ኢትዮጵያዊ ነኝ፣ እኔ ኢትዮጵያ ጎንደሬ ነኝ ትያለሽ እና አንዳንድ ሰዎች ጥያቄ ይፈጥርባቸዋል። እውነት ሞኒካ እንደምትለው እንትን ምንድን ነው እንደምትለው ጎንደሬ ናት ወይስ እየቀለደች ነው ይላሉ። እዚህ ላይ የምትይው ነገር ምን አለ? አዎ በአባቴ ኤርትራዊ ነኝ፣ በእናቴ ደግሞ ጎንደሬ ነኝ። እናቴ የደባርቅ ልጅ ናት። በዚህ አጋጣሚ ብዙም አላቅም የነበርኩ። በዚህ አጋጣሚ የደባርቅ ሕዝብ እኔ እህታችሁ ነኝ። የእናቴ ቤተሰብ ራሱ መፈለግ እፈልጋለሁ። አዚስ ታይም ማለት ነው።
ስለዚህ ሁለት ሀገር አለኝ። ኢትዮጵያ አላደግኩበትም፣ አላቀውም። ግን አሁን በዚህ ሰዓት ሆኜ ኢትዮጵያና ኤርትራ ሊዋጉ አልፈልግም። ሰላም ነው የምፈልገው። ውጊያ አውቄዋለሁ፣ አይቼዋለሁ፣ መገዳደል አይቻለሁ፣ ብዙ ውጊያ ተሳትፌያለሁ እና በዚህ አጋጣሚ ለወጣቱን ማስተላለፍ የምፈልገው በቃ ውጊያ ይብቃን፣ ሰላም ነው የሚያስፈልገን። በውጊያ ሰው ነው የሚሞተው። በቃ ስንት ወጣት እየሞተ አይቻለሁ እኔ ባይኔ። ስለዚህ በቃ የኤርትራና የኢትዮጵያ ሰላም ፈልጋለሁ። በቃ እዚህ ቁጭ ብዬ እኔ ነሮ እየተቀመጥኩ ልጄ ይዤ በቃ ጉደለው፣ ቅጠለው፣ አቃጥለው ማለት ያስጠላኛል። በቃ ሰላም ፈልጋለሁ፣ ሰላም ፈልጋለሁ። ኢትዮጵያ ሄጄ ደግሞ የእናቴ ቤተሰብ ማግኘት ፈልጋለሁ። በዚህ አጋጣሚ እንግዲህ ጎንደር ያላቸው ደባርቅ አካባቢ ሞኒካ እህታችሁ ቤተሰቦቿን ስለምትፈልግ እድሉ ቀንቷት ኢትዮጵያ ከመጣች በደንብ አድርጋችሁ ቤተሰቦቿን አፋልጉላት። ጎንደር ደባርቅ። እሺ ቤተሰብ ያው ስትሄድ መቼም በደንብ አድርጋ ማስታወቂያ ወይ ትሰራለች ወይ ደግሞ እነ ሰይፉ ሾው ላይ አሁን ቀላል አታርጉ። እዚህ ሶሻል ሚዲያ መጀመሪያ እኔ ቤት ቀርባለች። በእርግጥ ከዚህ በፊትም ሌላ ኢንተርቪው አድርጋ ሊሆን ይችላል። በቀጣይ ግን ትልልቅ ቤቶችም ኢንተርቪው ታደርጋለች። ከዛ ቤተሰቦቿን ታገኛለች። መልካም ምኞት እንመኝልሻለን ሞኒዬ፣ ቤተሰቦች እንድታገኝ የኔ ቆንጆ። እሺ ወደ ቀጣይ ጥያቄ ሳልፍ ጋይስ፣ ጥያቄ ቀረኝ በጣም ጥቂት ጥያቄዎች ናቸው። በእናንተ ናችሁ አሁን ተራችሁ ማለት ነው። ሞኒ እንዴት አማርኛ ልትችል ቻለች? እንዲህ የሚጣፍጥ አማርኛ እንዴት ልታወራ ቻለች? ኦኬ፣ መጀመሪያ አማርኛ ያወቅኩት ሱዳን ላይ ነው። ሱዳን ላይ ብዙ ኢትዮጵያውያን አንድ ግቢ ላይ እንቀመጥ ነበርን። ከዛ በኋላ ደግሞ ወደ ዱባይ ሄጄ ነበር እና ዱባይ ደግሞ ብዙ ሴቶች አውቃለሁ ግቢያችን ላይ የሚቀመጡ የነበሩ። ከዛ በኋላ እዚህ ኖርዌይ ስመጣ ግን ጠፋኝ። አሁን እዚህ ቲክቶክ ስመጣ ግን በቃ እየተመለሰ ነው። መጀመሪያ አማርኛ የቻልኩት ሱዳን ነው። ሱዳን ላይ ነው። እኔ ራሱ ሳቀሽ አሁን በጣም ለውጥ አለ። በጣም ጎበዝ ሆነሻል። እውነት ለመናገር ከበፊቱ አሁን እኮ ምንም እኮ አስተርጓሚ የማትፈልጊም። አንቺ እንደውም ለሰው ታስተረጉሚያለሽ፣ ለማያውቅ ታስተረጉሚያለሽ። በጣም ካሉ ነው የማይገባኝ እንጂ እኔ የሚገርመኝ ግን አንዳንዴ ጥሩ ይመጣል፣ አንዳንዴ ደግሞ ይጠፋል። ይህ ቋንቋ ነገር ምን እንደሆነ ስናገር በጣም ጥሩ ይመጣል፣ ስናገር ይመጣል። በመሀል አንዴ ህልም ይለኛል፣ ይጠፋል። ግን ቋንቋ ደግሞ አያሳፍረኝም። ስላያሳፍረኝ ቶሎ ብዬ ቋንቋ መያዝ ችሎታለኝ። ጎበዝ ነሽ፣ እውነት ጎበዝ ነሽ። ረግጠሃለው ስትይ እኮ እንደ ረገጣም ችላለች ጭራሽ። በተለይ ይሄ የአማርኛ መጀመሪያ የአማርኛ እዚህ ቲክቶክ ያወቅኩት ስድብ ብቻ ነው እና እሰማቸዋለሁ። ጂጂን ሰማታለው። እነዚህ አንዳንዴ ሲረጋገጡ እሰማለሁ እና ጽፈዋለሁ። ስድቦችን ጽፋለሁ። እንደምትሳደቢው ደግመሽ ጽፋለሁ እና ገርዳሜ ትላለች ያች ማሜ። ደግሞ ገርዳሜ ከማሜ ወስዳለሁ ከትጅ ያለው ዱቄታ ምናምን እነዚህ ገጅ ምናምን የሚሉ የንማኛ ነው። አንዳንድ ግን የራሴ የሚገባል እነዚህ ገጀራ ምናምን ምን እሄድብሃለሁ ትላለች። እሄድብሃለሁ ሂጅበት ከዜድ ነው የተማርኳት። ዜድ ሂጅበት ምናምን ትላለች አይደል? ምንድነው ሂጅበት ስጠይቅ ስደቢው ማለት ነው። እካክ ደግሞ ሰማሻለሁ እኮ በደንብ ነው። በቃ እካክ በዚህ አጋጣሚ ከኢትዮጵያ ሕዝብ መተዋወቅ በጣም ደስ ብሎኛል። ፍቅር ናቸው፣ የእውነት ፍቅር ናቸው እና እኔ ስመጣ እዚህ ማን ነው የሆነ ልጅ
ጋልቻ የሚባል አናዶኝ እሱን ለመሳደብ ነው የመጣሁና በቃ ለመላው የኢትዮጵያ ሕዝብ በቃ ወዳቸዋለሁ። ፍቅር ናችሁ። ከእናንተ የተቀበልኩት ፍቅር ብቻ ነው እና በዚህ አጋጣሚ አመሰግናቸዋለሁ። ደቄሬ ሽኮሪነታት ከአይ ላቭ ዩ ሶ ማች። ንስኻትኩም እናተይ ሞራል ኢኹም። በአማርኛ ተንናገር መጀመሪያ በአማርኛ እንደፈለግሽ፣ ከዛም ደግሞ በትግርኛ ነገረችው እንደፈለግሽ በሁለቱ። የኤርትራ ሕዝብ ደግሞ በተለይ እዚህ ሚዲያ ስመጣ በጣም ሳፖርት ያደርጉኛል። ባለፈው ሳምንት ካየሽው የሆነ ነገር ነበረ፣ ግርግር ከዜሮ ተጀምሮ ግርግር ነበረና በጣም ወዳቸዋለሁ። በጣም አመሰግናቸዋለሁ። በቃ ይወዱኛል፣ ሳፖርት ያደርጉኛል። እኔ እንጃ መግለጽ የለኝም ለነሱ ማለት ነው። ስለዚህ ደቄሬ ሽኮሪናታት ንስኻትኩም ሞራሌ ይኹም፣ ንስኻትኩም ኩሉ ነገር ይኹም። በቃ ንስኻትኩም ከዘይትህልውስ ሞኒካ ኣብዚ ቲክቶክ ኣይመሃለወት ነራ። ስለዚህ ስለቲ ትገብሩለይ፣ ስለቲ ተኽብሩኒ፣ ስለቲ ወላድ ዝፀርፈኒ ሰብ ንዓይ በዚ ኣጋጣሚ እዚ ስለዚ ሓፍትኩም ምዃነይ ብጣዕሚ እየ ዝኮርዕ። ስለ ኩሉ ነገር ቴንኪው ክብለኩም ፈቱ። በዚ ኣጋጣሚ ኩልኩም ኤርትራውያን ኣሕዋተይ ብፍላይ ከኣቶም ሃገራውያን ኣብ ጎነይ ኮይንኩም ክፅረፍ ከልኩ ኣብ ጎነይ ትኾኑ ብሓፂሩስ በቃ ኣይ ላቭ ዩ ሶ ማች ዝምልኹ። እሺ ሞኒዬ እንግዲህ ወዳችኋለሁ ብላለች። እኛም በጣም ነው የምንወድሽ ሞኒካ የኔ ቆንጆ። ከሚጣፍጠው አማርኛሽ ጋር አማርኛሽን በጣም ብዙ ሰው ነው የሚወደው። ወይ ሞኒካ ስወዳት ሞኒካ ስወዳት ብዙ ሰው ነው የሚወድሽ። ከሚጠሉሽ ትንሽ ሰዎች የሚወዱሽ ስለሚበዙ ኖርማል ነው። እዚህ ሚዲያ ላይ ደግሞ አንቺ ታውቂዋለሽ በደንብ አድርገሽ ያለውን ነገር። እሺ ወደ ቀጣይ ጥያቄ አልፋለሁኝ። የኤርትራን ባህል በተመለከተ ለሀገርሽ ለወደፊቱ ለመስራት ምን ታስቢያለሽ? ያሰብሽው ነገርስ አለ ወይ? ባህል በማስታወቅ ሊሆን ይችላል፣ ምግቦችን፣ ባህላዊ ልብሳት ሊሆን ይችላል። ምን ያሰብሽው ነገር አለ? በቃ ባህላዊ ልብስ ያስተዋውቃሉ። ጥያቄ ምንድን ነው የሚያልሽኝ? ለወደፊቱ በቲክቶክ ሊሆን ይችላል፣ በኢንስታግራም ሊሆን ይችላል። ስለ ሀገርሽ ባህላዊ ነገሮች ልብሶቹም ሊሆን ይችላሉ፣ ምግቦቹም ሊሆን ይችላሉ። ለሌላው ሀገር አሁን ለኖርዌይ እንደው ለዓለም ለማስታወቂያ ያሰብሽው ነገር አለ ወይ? ካለስ ልብሶች ነው ወይስ ምግባችንን ነው? ምንድን ነው ማስታወቂያ ያሰብሽው ካለ? ለወደፊት እኔ እንጃ እግዚአብሔር ነው የሚያውቀው ምን እንደሚመጣ። ግን የሀገሬ ልብስ ባህል ለማስተዋወቅ እችላለሁ። በተለይ አሁን የኢትዮጵያ ሕዝብ ሁሉ አውቀኛል እና ኤርትራ ያሉ 9 ብሔራት ለኢትዮጵያ ሕዝብ ማስተዋወቅ ፈልጋለሁ በልብስ አድርጌ ማለት ነው። ልክ እንደ መማር መማር የተለያዩ ልብሶች በማለት ኢትዮጵያን ታስተዋወቂያለሽ። ልብሶች እንትን በማለት እንደዛ ነበር ጥያቄ። መጀመሪያ አልገባሽም ነበረ ጥያቄ። እሺ ሞኒዬ ወደ ቀጣይ ጥያቄ አልፋለሁ። ሞኒካ ላይቫን ስትከፍት በላይቫ ላይ ምን ይካሄዳል? ጨዋታ ነው ምንድን ነው? ላይቭሽን ስትከፍቺ አሁን በጣም ብዙ ሰው ነው የሚያዩሽ። ፌመስ ከሚባሉት መጀመሪያ ከሚጠሩ ሰዎች ውስጥ አለሽበት። ኢትዮጵያውያንም ኤርትራውያንም ይወዱሻል። ምንድን ነው የሚካሄደው? ጨዋታ ነው? እርዳታ ነው? ምንድን ነው? ላይቭሽ ላይ ጨዋታ ነው። በቃ መዝናናት ኢንጆይ ለማድረግ ነው። አንቺ ቤት የምንመጣው የመጣሁበት ቀን አላስታውሰው። እመጣለሁ፣ ገባለሁ፣ ኮመንታ ያለው ይሄድበታለሁ፣ በቃ ቡና ያጠጣለሁ፣ እዝናናለሁ፣ እስቃለሁ። አንዳንዴ እዚህ ኮመንት የሚጻፍ በጣም ያስቀኛል። ኮመንታ ጽፉት ያስቀኛል እና በቃ ደስ ይለኛል። ቪዲዮ ስትለቂ የሚጽፉትን ኮመንት እዚህ ሲገቡ የሚጽፉትን ነገር ያስቀኛል። ራሱ እኔ ስገባ ከዚህ የሚጽፉት ብዙ ቶፒክ ልታገኝ ትችያለሽ። ትክክል። በኮመንት አይተሽ ትሄጅበታለሽ። እንትና እንደዚህ ሆነ ሀሳብ ይሰጡሻል። ራሱ ኮመንት ላይ እንትና እንደዚህ ያለሽ እንትና እንደዚህ ያለሽ ይልሻል እና ደብረሽ ከመጣሽ ትሄጃለሽ።
እሺ ሙኒዬ ከ10 ዓመት በኋላ በእርግጥ የወደፊቱን ፈጣሪ ነው የሚያውቀው ብለሻል። ከፈጣሪ ቀጥሎ ከ10 ዓመት በኋላ ሞኒ ራሷን ምን ላይ ማየት ትፈልጋለች? ከዛሬ 10 ዓመት በኋላ ምን ላይ ማየት ትፈልጋለች ራስሽ? ዋው በጣም ደስ የሚል ላይፍ በቃ ካለሁበት ላይፍ ደንበኛ በቃ ሀብታም ባል አግብቼ እሁድና ቅዳሜ በቃ የሚያዝናናኝ በአየር ፕሌን አንዴ ቱርኪ አንዴ እመኛለሁ። ምን አቀባይ አንዴ ቱርኪ የሚወስደኝ ሀብታም በቃ ባል አግኝቼ ምዝናናበት እስከምሞት ድረስ በቃ የዛሬ 10 ዓመት እንግዲህ በጣም ጥሩ ምኞት ነው የተመኘሽው። በጣም የዛሬ 10 ዓመት ቲክቶኩ ካልተዘጋ ቲክቶክ ላይ ካለን ደግሞ እኛ የዛሬ 10 ዓመት ያሰብሽው ሀሳብ ላይ ደርሰሽ እንደምናይሽ ተስፋ እናደርጋለን። አሜን። እሺ ሞኒ ምን ያዝናናታል? በትርፍ ጊዜዋ ምን ስታደርግ ትዝናናለች? ሞኒ ከሚያዝናናት ነገር በትርፍ ጊዜ በረሃ መውጣ ወዳለሁ። በረሃ ሄዳለሁ። ወቅት ታደርጊያለሽ? ጫካ ውስጥ ሄድሽ ያዝናናሻል እንጂ ታደርጊበታለሽ? አዎ በቃ እዛ ሄጄ ስትረስ ካለኝ እዛ ወጣለሁ። ባህር አጠገብ ቁጭ ብዬ በቃ ሙሉ ኢነርጂ ይዤ እመለሳለሁ። ስለዚህ በረሃ መውጣት ደስ ይለኛል። እሺ ሙኒ ሲደብርሽ አሁን አንዳንዴ ሲደብረው አንዳንድ ሰው ሙዚቃ ሲሰማ ፊልም ሲያይ ገላውን ሲታጠብ ጸሎት ሲያደርግ ከዛ ድብርት ውስጥ ይወጣል። ሞኒካ ሲደብራት ምን ስታረግ ከድብርቷ ትወጣለች? ቲክቶክ ስገባ ኢንጆይ ነው የምታደርጊው በቃ በቲክቶክ ቲክቶክ ላይ ሁሉ ነገር እረሳዋለሁ። አይ በጣም ደስ ይላል። እሺ ቤተሰብ ይህንን ቤት ፎሎ ያላደረጋችሁ ፎሎ አድርጉ። በየሳምንቱ የተለያዩ እንግዶችን ይዤ እየመጣው ቆይታ እናደርጋለን ማለት ነው። ይህን ፕሮግራም መከታተል የምትፈልጉ ቤቱን ፎሎ አድርጉ። ታብታብ እያደረጋችሁ ኮፒ ሊንክ እያደረጋችሁ ሼር እያደረጋችሁ ጊፍት እየሰጣችሁ ከኛ ጋር ስላላችሁ በጣም እናመሰግናለን። ደቂሬ ሽኩርናታት ፎሎ ግበሩ። ፎሎ ዘይገበርኩ 7 ፎሎ እንዳገበርኩ ፎሎ ታብታብ አድርጉ። እሺ እናመሰግናለን የኔ ማሮች። የመጨረሻ ጥያቄ ላይ ደርሻለሁኝ እኔ። ከዚህ በመቀጠል እናንተ እየገባችሁ ለሞኒካ ጥያቄ የምታቀርቡበት ሰዓት ነው ማለት ነው። የመጨረሻው ጥያቄ ሞኒዬ ለኤርትራ ሀገርሽ እንዲሁም ለኢትዮጵያ የምትመኙን መልካም ምኞት ተመኝና እኔ ጥያቄን እዚህ ላይ ጨርሳለሁ። ከዛ ሰው እያስገባው ጥያቄ ያቀርቡልሻል ማለት ነው። ምንድን ነው ምኞትሽ? መልካም ምኞትሽን ለኤርትራ እንዲሁም ለኢትዮጵያ ተመኝ። እኛም በጣም ስለምንወድሽ። ሰላም እመኛለሁ። ለኢትዮጵያ ደግሞ አሁን ባሉበት ሲትዌሽን ከዚህ ያሉበት ሲትዌሽን አውጥቶ በቃ ሰላም አድርጎ በኢትዮጵያና በኤርትራ ያለ ሁሉ ነገር ተፈቶ በቃ ሰላም እመኛለሁ ለህዝቡ ሁሉ። ውጊያ የሌለበት በቃ በሰላም በፍቅር ብረትና መሳሪያ ማንሰማበት ጊዜ ይህን እመኛለሁ። በቃ ቆንጆ። እኔ ጥያቄን ጨርሻለሁ። ቤተሰብ እናንተ አንዳንድ ቁጥር በመጻፍ አሁን ለሞኒካ ያላችሁን ፍቅር፣ ክብር ግን ጥያቄ ግዴታ ስለሆነ የቤቱ ህግ ስለሆነ ፍቅራችሁን ገልጻችሁ ጥያቄ መጠየቅ መቻል አለባችሁ። ስለዚህ አንዳንድ ቁጥር ጻፉ፣ አስገባችኋለሁ ማለት ነው። እሺ የመጀመሪያው እድለኛ ማን ነው? ያው ሳሬ። ፐርሰናል ጥያቄዎች እንዳትጠይቋት። እኔ የግል ህይወቷን የሚመለከት ጥያቄ ምንም አልጠየቅኩም። ስለዚህ እናንተም እዚሁ ቲክቶክ ላይ ስላለው ነገር ጠይቋት። ሞኒን በትልቁ ላርጋት። ሰላም እንዴት ናችሁ? እንዴት ነሽ ውዴ? ደህና ነሽ ወይ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንኳን ደህና ቆያችሁ። ሞኒካን ስላገኘኋት በጣም ደስ ብሎኛል። ቤቷ ብዙ ጊዜ ጽፌ አልተሳካልኝም፣ ግን ዛሬ ደግሞ መሲ ቤት ስላገኘሁሽ በጣም ደስ ብሎኛል። በጣም ነው የምወድሽ። በጣም ሞኒካዬ፣ አማርኛሽ በጣም ደስ ይላል። በቃ እንጃ ምን ቃላት የለኝም። ይሄ ነው ብዬ ምልሽ ቃላት የለኝም። ሞኒካዬ በጣም ነው የምወድሽ፣ በጣም ነው የማከብርሽ። መሲም እወድሻለሁ። እሺ ጥያቄ ለሞኒካ
እኔ ግን እኔ ሀሳቤ ላይ ነበርሽው ጠየቅሻት። አንቺን አማርኛ እንዴት ቻልሽ ብዬ ለመጠየቅ ነበረ፣ ግን አንቺ ጠይቀሻል። ይሄ ጥያቄ ተመልሷል። ተጠይቃ መልሰዋለች። ጥያቄ መደጋገም እንዳይሆን ቤተሰብ በተቻለ መጠን እኔ ያልጠየቅኳትን ጥያቄ ለመጠየቅ ሞክሩ። ማሬ እናመሰግናለን። ጥያቄሽ ተመልሷል የኔ ቆንጆ። እሺ ሞኒካዬ፣ ግን በጣም ነው የምወዳችሁ ሁለታችሁ። ሞኒካዬ በጣም ከምነግርሽ በላይ ዛሬ እድሉን ስላሰጠሽኝ መስዬ በጣም 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 ነው የማመሰግነው። ከሞኒካ ጋር እንዳወራ በቃ ልግጭሽ፣ በቃ ግጭሽ የኔ ቆንጆ፣ በጣም ነው የምወድሽ በጣም በቃ መልካም ጊዜ ይሁናችሁ። በጣም እወድሻለሁ ሞኒካዬ። ረዥም ዕድሜ ከጤና ጋር እመኝልሻለሁ። እሺ፣ አመሰግናለሁ። እሺ፣ እናመሰግናለን። ወይ ሞይታ እኮ ልግጭሽ አልሻት። ስንቱን ነው የምትገጪው? በቆመ መኪና እንዳገጭን እንጂ ችግር የለም ሌላው። ሞኒካ ታውቂያለሽ፣ በቆመ መኪና እንዳትገጭን ማለት ምን ማለት ነው? በቆመ መኪና እንዳትገጭን ምን ማለት ነው? የቆመ መኪና አይገጭም። ቁሟል። ጎበዝ ጎበዝ ጎበዝ። እንደዛ አባባል አለ። የቆመ መኪና ይገጭሃል። ደንባር ነው ማለት ነው የቆመ መኪና ከገጨው። እሺ ማይሰልፍ ሰላም፣ እንኳን ደህና መጣሽ። ሰላም፣ እንኳን ደህና ቆያችሁኝ። እሺ ውዴ ሞኒካዬ፣ በጣም ነው የምወድሽ። ከደባርቅ በጣም ነው የምወድሽ። ነይልን ዘመዶችሽ እንድታገኝ ምኞቴ ነው። ጥያቄ ከቲክቶክ ማንን ነው የምትወጂ? ጃከማን ተሀትታለ። እቺ ጥያቄ ራሱ ጠይቂያት ነበረ ማሪያ። አሁን የመጣሽው መሰለኝ ይህን ጥያቄ ጠይቂ። ምን የረሳሁት ከቲክቶክ ወደ ሐምቢር ወዳለው ኤርትራውያን ማለት ነው። ሌላ መማርን ወዳታለሁ፣ ቤታንም ወዳታለሁ። በጣም ነው የምወድሽ ማሬ። ልጆችሽን በጣም ነው የምወዳቸው። እሺ እኔ ማር በጣም አመሰግናለሁ። ሞኒካዬ ደባርቅ ነይልን። እሺ እመጣለሁ። እሺ እኔ በጥምቀት እመጣለሁ። እሺ እሺ ማር አመሰግናለሁ። እሺ እኔ ቤተሰብ ያልተጠየቀ ጥያቄ ጠይቁ። እሺ እኔ ማሮች የተጠየቀ ጥያቄ ሲሆን ሲደጋገም ያሰላቻል። ይሄም ራሱ ተጠይቀው ነበር። ያው እሷ ቅር እንዳይላት ነው የጠየቀች ያመለሰች ላሞኒ። እሺ ይሄን ቤት ፎሎ ያላረጋችሁ መሲህ ሀበሻን ፎሎ አድርጉ የኔ ማሮች። እሺ ጥስብ ያለው አንድ ሰው እስቲ ታብታ የምታደርጉ እጅግ በጣም አድርጌ አመሰግናለሁ። ጊፍት የሰጣችሁ እናመሰግናለን። ጆኬር ማታባት ቸኬር ይላሉ እዛታች። የታል ጆካ አለክ እንዴ? ካለ ግባ ወይስ ለምን አደንቃለሁ። ለምን አላልሽም ነው ጆካ? ኦኬ ሰላም ሰላም መሲ፣ እንዴት ነው? እንደምን አመሽ? እንኳን ደህና መጣክ ሞኒካ። ሰላም ዝሓፍተይ ከመይ ምሽኺ? አለን ደህና ነን። ኤንዌይ ሞኒካ ስላገኘሁሽ ደስ ብሎኛል። ወደ ገደለ ወደ ጥያቄ ልግባ። ሞኒካ ለአንቺ ኢትዮጵያ ማለት ምን ማለት ናት? እስኪ ሞር ደግሞ በአሁን ያለው ነገሮች ለወጣቶች ምን ያህል መልእክት ነው የምታስተላልፊ? ንዝሕጂ ዘሎ ጀኔሬሽን ንዝሕጂ ዘሎ ሰብስ እንታይ ልክ መልእክቲ ተመሓላልፊ ሞኒካ? ቢያንስ ገለ ትትብልዮ ነቲ ማሕበረሰብ የሆነ ነገር ብትዩ ባይነኝ። ጥያቄ ሳይሆን እንደ ምክር ነገር ብትይ ባይነኝ። አመሰግናለሁ መሲ። እሺ ወንድማችን፣ እኔማ በቃ ወጣቱ ሰላም ማድረግ አለበት። ሁልጊዜ ህዝብ ነው መንግስት አይደለ? ህዝብ ንቁ ከሆነ በተለይ ወጣት ንቁ ከሆነ ደግሞ በቃ ሁሉ ነገር በፍቅር ይፈታልና በቃ ሰላም። እኔ እንጃ ሰላም አድርጉ ነው የምለው፣ ሌላ ምንም የለም።
ኦኬ ያኔ ላይ ሞኒካ ኢትዮጵያ ማለት ለአንቺ ምንድን ናት? በምን አይነት ነው የምትገልጫት? ሀገር ነው አላቃትም። ሀገር መሆኗን ነው የማውቀው። በቃ ሌላ ምን አለ? በቃ ደግሞ ጥሩ አድርጌ ገልጻት ነበር አይደለ? ግን ሄጄ አላቃትም። ሀገር መሆኗ ግን አውቃለሁ። ጎረቤት ሀገር። አመሰግናለሁ ሞኒካ ሀፍቴ ክብረት ያህብላይ መሴ በጣም አመሰግናለሁ። መልካም ምሽት። እሺ ወንድማችን እኛም እናመሰግናለን ወንድሜ። እሺ አሁን አንድ ጥያቄ ነው የጠየቅሽው ማሬ፣ ምክንያቱም የቅድሙ ስለተደጋገመ። ጋይስ አንዳንድ ቁጥር ጻፉና ለሞኒ ጥያቄ ያላችሁ መግባት ትችላላችሁ። ስንት ሰዓት ነው የምናርጌ? አሁን እነሱ ጥያቄ ሲጨርሱ እንጨርሳለን እኛ። ይሄ ወደ ቤትሽ መሄድ ፈልግሽ ጨነቀሽ? የምንቆይ ከሆነ ስል ልነግራችሁ። አይ አይደለም፣ ጥያቄያቸው እነሱ ሲጨርሱ ያልቃል። የኔ ጥያቄ አለቀ። አሁን እነሱ አሁን አንድ ተጠይቀሻል፣ 4 ሰው ይቀራል። መጨረሻ አንድ ቦነስ አለ። ሚጣዬ እንኳን ደህና መጣሽ የኔ ማር። ፍቅርሽን፣ አክብሮትሽን፣ ጥያቄሽን ቀጥይ። እንኳን ደህና ቆያችሁኝ። መስዬ በጣም ነው የምወድሽ ማሬ። ሞኒካንም እንደዚሁ ሁለታችሁንም በጣም ወዳችኋለሁ። ሁለታችሁንም ተከታያችሁ ነኝ እና ለሞኒካ አልተጠየቀም ብዬ ተስፋ አረጋለሁ። ሞኒካ እንግዲህ አሁን እንደምናውቃት ኤርትራዊ እንደሆነች ነበር የምናውቀው እና በምን አጋጣሚ ነው ኢትዮጵያዊ መሆንሽን በአንድ ጎን ያወቅሽው? ይሄ መመለስ አልፈልግም። በቃ ይሄ ፐርሰናል ጥያቄ ስለሆነ ይሄንን መመለስ አልፈልግም ብላለች። እንግዶቼ ደግሞ የፈለጉትን ጥያቄ የመመለስ ያልፈለጉትን ደግሞ ያለመመለስ ሙሉ መብት አላቸው። ሚጣዬ ይሄ ጥያቄ ይለፈን። እሺ ማሬ? እሺ ችግር የለውም። እሺ እኔ ቆንጆ እናመሰግናለን ስለመጣ ስላስገባሽ። እሺማ እሺ እኔ እናት። እሺ ቀጣይ ጥያቄ አንድ ቁጥር ጻፉ የኔ ማሮች። አንድ ቁጥር ለሞኒካ ጥያቄ ያለን የምትሉ አንድ ቁጥር። እንዴ እስካሁን የጠየቁሽ የገቡት ወንድማችን እርግጠኛ አይደለም ትግርኛ ስላወራ እንጂ እስካሁን ኢትዮጵያውያን ነው። አቤላኩም በቄሬ እተው እተውባ እተው አትፍሩ አይትፍሩ አይትፍሩ። እሺ ቃልዬ ስማ ወጣች። አንድ ቁጥር ጻፉ። አንዳንድ ቁጥር ጻፉ። አንዳንድ ቁጥር ጻፉ። አንዳንድ ቁጥር ጻፉ። አንዳንድ ቁጥር ጻፉ። ጋይስ ለሞኒ ጥያቄ ያላቸው ይኸው አሁን እርግጠኛ ነኝ። አማግጭን አበዛ አቤት ግርማ ግርማ ያብጎና ቆፊል حتى لك تبقى لغايه دوردنا نعم سلام انت عب سلام انت حتى الله ينحق انت حتى الله مو تريد اني غمينكو سلام الناس دانش ሰላም ወንድሜ እንዴት ነህ? እንኳን ደህና መጣህ። እንዴት ነሽ? የምንድን ነው ጥያቄው? ምንድን ነው የምጠይቃት? ለሞኒካ ጥያቄ አለክ? አይ ያ የለኝም ሰላም ልላት ብዬ ነው። እሺ ወንድማችን ወንሽ ኩር أما يجيم حنا أسكبل تات والله مريت تايدا عند الله تايدا الله يلقيه وك السلام لك ليه شو እሺ ሀና ቴንክ ዩ ጥያቄ የለውም አይደል? አንድ ቁጥር ጽፎ ገብቶ ፍቅሩን ብቻ ነው የገለጸልሽ። ጋይስ ጥያቄ እሺ እኔ ማሮች ጥያቄ ጠየቁ። ለሞኒካ ጥያቄ ያላችሁ አንዳንድ ቁጥር ጻፉ፣ አስገባችኋለሁ። እስካሁን ሞኒ አንድ ጥያቄ ነው የጠየቃችሁ። 4 ጥያቄ ይቀራል። 4 ጥያቄ አንድ ጥያቄ ትጠይቃለች። እሺ አንድ ሰው ያለው ሰላም ጥቁር ነው የሚታየው። እንዴት ነሽ ውዴ? ሰላም ነው እግዚአብሔር ይመስገን። እንዴት ናችሁ? ደህና ነን ማሬ። ለሞኒ ጥያቄ ያለሽ? አዎ ጥያቄ አለኝ። በነገራችን ላይ ሙኒትን እከታተላታለሁ። በጣም ነው የምወዳት። ካነጋገሯ ኢቭን ጀምሮ በጣም አደንቃታለሁ። የምር እወድሻለሁ ሙናዬ። እኔም እወድሻለሁ የኔ ቆንጆ። ሲቀጥል ደግሞ ጥያቄ
ኤርትራውያን እንደሆንሽ ነው ስታወሪም ከጣፋጭ አንደበትሽ ይታወቃል። እና ጎንደርን እንደምትወጪ ጎንደር እንደምትወጪ ትናገሪያለሽ። በሙሉ ልብሽ ነው ወይ ጎንደርነትሽን የተቀበልሽው? ይህን እንደተመልሽልኝ እፈልጋለሁ ከይቅርታ ጋር እሺ እናቴ። በሙሉ ልቤ ነው የተቀበልኩት የእናቴ ሀገር ስለሆነ ደስ እሺ። በጣም አመሰግናለሁ። ያክብርልኝ። እናመሰግናለን። እኔ ጎንደሬ ስለሆን እሱን ስሜት እንትን ስላለኝ ነው የጠየኩሽ። አልመስልም ለእናንተ አልመስልም እንዴ? ኖ ካነጋገርሽ እንጂ አንድ ትመስያለሽ። ያው አነጋገርሽ አለ አይደለ? እሱን ነገር ነው የጠየኩሽ። ለዛ ነው። እሺ እኔ ቆንጆ እናመሰግናለን። እሽማ እናመሰግናለን ውዴ። መስሻ በጣም አከብርሻለሁ። ወይ ይቅርታ የኔ ማር አከብርሻለሁ ልትይ ነበር። ይቅርታ ሌላ ሰው ለማስገባት አንቺን አስወጣውሽ የኔ እናት። እሺ ወደ ሶስተኛው ጥያቄ እናልፋለን። ይህ ሶስተኛ ጥያቄ ማን ነው? ሞኒካን የመጠየቅ እድሉን የማታገኙ ሰዎች ይህን እድል ተጠቀሙበት። አሁን ሶስተኛ ጥያቄ ገብቷል። ሁለት ጥያቄ ይቀራል። ሰላም ሰላም። ሀይ ሞኒ እንዴት ነሽ? አለሁልሽ ደህና። ያው ሞኒካ ያው እህቴ ናት። እኔም አዲስ አበባ ተወልጄ ያደግኩ ኤርትራዊት ነኝ። ያው ምልሽ በኤርትራ ሕዝብ ላይ ልብ ላይ ያለች ልጅ ናት ሞኒካ። ከላይ እስከታች ነው የምንወዳት። ግን የፊዶም ለአንቺ ብጠይቅሽ አንቺን ራሱ በጣም ነው ማደንቅሽ። ያ እና ይቻላል አንቺን መጠየቅ። ሞኒካ ያው የታወቀ ነው ምልሽ በልባችን የሰፈረች ልጅ ናት። ምንም ጥያቄ የለውም። እኔ ለኔ ነው ጥያቄው። አዎ ችግር ከሌለ ስደረግ ነው የምጠየቅ። እሺ ኦኬ እሺ ምንም ችግር የለም። በቃ ላንቺን አደንቅሻለሁ። ሞኒካ ጎበዝ ናት፣ ጀግና ሴት ናት፣ ምንም የማይበግራት ሁሉም ማድረግ የምትችል ልጅ ናት ሞኒካ። ሞኒ አጆና ነቅድሚት ኦኬ ቴንክ ዩ ሶ ማች። ተባረኩ ሁላችሁም። የኢትዮጵያ ሕዝብ እንወዳቸዋለን፣ እናከብራቸዋለን። ሞኒካ ማለት ምልሽ ሁሉንም ሕዝብ ትወክላለች ብዬ ነው እንትምለው። እኔ የኤርትራን ሕዝብ ትወክላለች። ክብር አለን፣ ፍቅር አለን ለእናንተ እና በቃ ተከባብረን ተዋደን እንደ ጎረቤት በቃ መኖር ነው የምንፈልገው፣ በሰላም በፍቅር በቃ። ቴንክ ዩ ሶ ማች። ተባረኩ። ምን እያሉ ነው? ኮመንት እኮ እኔ ማንበብም አልቻልኩ። ነገር ይገለኝ እያለቻችሁን ምን እያሉ እየጻፉ ነው? እየሳቁ ነው። እየሳሱ የሚያስቅ ነው። ያሉ ነው። ሰላም 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 ሰላም። ሞኒካ አምሓርኛ ስለ ዘይዛረብ ብትግርኛ ክሓተኪ ንዓት ትርጉመላቸው። ኣነሲ እንታይ ክሓተኪ ዘለ መጀመርያ ብጣዕሚ የክብረኪ ሓፍተይ ማለት እዩ። ሕጂ ኣነ ሎም እንዲ ፈሊጠ ማለት ኣደይ ጎንደርያ ገለ ከምዚ ፀወት ዝመስለኒ ነይሩ። ቅድሚ ሕጂ ናይ ፀወታ ገለ ዝመስለኒ ነይሩ፣ ግን ድሓን ፀገም የብሉን ማለት እሱ ሰብ ካብ ኩሉ ውለት ብምርጫ ኣይኮነን ሰብ ዝውለት ማለት እዩ። ባይዞ ወይ ሕቶ ብሕጂ ሲ እንዳዲኺ ንባዕልኺ ሕጂ ብዝቀረባ ግዜ ፈሊጠ ትብል ኣለኺ። ሕጂስ ብሕጂስ ዕላማ ኣለክ ድዩ ናብቲ ዓዲ ከይትክስ ቤተሰብኪ ክትረክቢ ገለ ማለት እዩ። አይሰማሽ? እኔ አልሰማሁትም። ምን አልክ ወንድማችን? ይቅርታ ድገምልን። ይቅርታ አይሰማዕክንን? ሞኒካ አይሰማዕክንን? ወንድሜ አንዳንዴ ኮኔክሽኑ ዝግት ይላል። የቀንትን ነበር ይቆራረጣል። እኔም በደንብ አልሰማሁም። ኮመንት ያስቀኛል። አዎ አልሰማሁትም ወንድሜ ይቅርታ። እሺ አይሰማም ነበር። ሌላ ጊዜ ኢንተርኔት ክን አስተካክለክና እሺ
እሺ ሌላ ጥያቄ ጋይስ፣ እንደዚህ ጥያቄ ጠይቁ። ጥያቄ ነው የተባለው። ሞኒካ ገጥ መኪ ምሽ ገጥ መኪ ሞኒካ በነገራችን ላይ የአራዳ ልጅ ናት። ማርያምን ጋይስ የአራዳ ልጅ እዋይ 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 እዋይ። በሉ አንድ ቁጥር ጻፉ። ደህን መቼም እሺ፣ አንድ ቁጥር ጻፉ። እኔነቴ ድረሽ ሞኒ ስማርት እግዚአብሔርን እንዴ! እሺ ወይ እናቴ። እሺ 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 እሺ፣ በደንብ ነው የሚሰማው። እኛ ጋር ተቆራረጠ ወይ? የኛ ሰላም ሜሲዬ፣ ሰላም ሞኒዬ፣ ወንድማችን። በጣም ይሄ ኢንተርቪው እኔ በህይወት አይቼ አላውቅም። እንደዛ አይነት ኢንተርቪው የተገባች ሴት ነው ያመጣሽ። እኔ አንድ ጥያቄ ነው ያለኝ። ሞኒቴ መቼ ነው የምትሰጥን ይሄ ቴሌቪዥኑ? ስኖ ጥያቄ። የትኛው ቴሌቪዥን? ሜሲ። አቤት። መጀመሪያ ምስጋና ላቀብ ፕሮፌሽናል ልሆን ሶሪ ኮንፊደንስ አጥፍቼ ነበረ። መጀመሪያ ሰላም ጋዜጠኛ ሜሲ፣ ሰላም ሞኒካ ተጠያቂች። አዎ ቀጥዬ አትሞኒያ አብገዛኺና እንደፍረም ባብካል ገዛ እስከምገለ ቀጥዬ ከም ገዛኹም ረዩ አጅኹም ፈራን እኮ። አይዞህ አትፍራ። ቀጥዬ ልጠይቀው ሁለታችሁ ሆናችሁ ፍቅር ስራችሁ። እሺ ቀጣይ እኔ የሚጠይቀው ቀጣይ እኔ የሚጠይቀው ቀጣይ እኔ የሚጠይቀው በትግርኛ ጠይቅና ችግር የለም። ሞኒ ትሰራው ሁለታችን በትግርኛ ካሓትት። ከዛ ሞኒ እሺ ሕቶ የብለይን ሞኒካ እንወድሻለን። ባይ። አረ ተው ተው ግን ተው። ጥያቄ ጠይቁ። እስካሁን 2 ጥያቄ ብቻ ነው እኮ የተጠየቀው። 3 ጥያቄ። ሞኒ ልትል ፈልጋለች። መቆይ ከሆነ ንገሪኝ እያለች ነበረ ጋይስ። ወይ የዛሬ ጥያቄዎቹ በጣም ነው የሚገርሙት። ሞኒ ኮመንት እያነበበች ትስቃለች። ሞኒካ ሰላም ሰላም፣ እንዴት ነሽ? ደህና ነሽ? ደህና ነኝ። ወይኔ አማርኛ ትችይም? እኔ እችላለሁ። ሞኒ ሽኮር አይ ላቭ ዩ ሶ ማች። አባጥረግ ማሬ አባጥረግ ነኝ ያልኳት። ነይ ትክክል እንትን ነው፣ ኖርማል ነው የነገርኳት። እወድሻለሁ። እንደዚህ ደግሞ አያምርብሽም። እንደ ድሮሽ ነው የሚያምርብሽ። ኢታ ጨዋታ ነው የሚያምርብሽ። አሁን እንትን ሆናለች። ጥያቄ ሲባል ትንሽ እንትን ይላል። በቃ እወድሻለሁ። እሺ ማሪ፣ እሺ እኔ ቆንጆ እናመሰግናለን። እሺ ቤተሰብ ለሞኒካ ፍቅራችሁን ያላችሁን አክብሮት በሞኒካ ቤቷን ስትከፍት ትገልጹላታላችሁ። አሁን ግን እባካችሁ ጥያቄ ፍቅራችሁን ገልጻችሁ ግን ጥያቄ ጠይቁ። ፕሊስ ፕሊስ ፕሊስ። ህቶ ደቄሬ ሽኮሪናታት ህቶ ሞኒካ ዘለኩም እቶ አቅርቡ አቅርቡ። ምን ይባላል? ጠይቁ። አቅርቡ ነው አቅርቡ። በእናታችሁ እሺ የኔ ማሮች። Thank you for gift. እሺ ያው ስብ ያለው ሰው ወይ ጠይቀሽ ጨረሽው? የምትጠይቁት አላስተረፍኩም።
እሺ ሰላም ዋትሳፕ ሞኒካ በዚህ ጥሩ አይደለም ላንቺ ማለት ነው። ሙዚቃ ከፍተው የሚመጡስ እንትን አይደሉም። አውርጁ በቃ። አረ ጥያቄ የተባላችሁት ጋይስ ተዉ። ሙዚቃ አነስ ገርመን እኮ አይሰለፍ ተካልጥሪቶ መነግል ሀፍሩኩም ያላ ገብቻለሁ። እሰማለሁ። ሰላም እንዴት ነሽ የኔ ውድ? እኔ ደህና ነኝ አልሐምዱሊላህ። ሞኒካዬ በጣም ነው የምወድሽ፣ በጣም ነው የማከብርሽ። አይ ላቭ ዩ። እኔ አንድ ጥያቄ ያለኝ መሲ ማለቴ ብዙ ነገሮችን ብዙ መከራዎችን አሳልፍ ያለሁ አለች እና ያንን ነገር ተቋቁማ እዚህ እንድትደርስ ያደረጋት ነገር ዋነኛው ነገር ምንድን ነው? ያንን ነገሮች እንድታልፍ አልፋ እዚህ ለመድረሷ ዋነኛ ምክንያት ምንድን ነው? ግልጽ ነው ጥያቄ መሲ? ለእኔ ግልጽ ነው። ሞኒካ እየገባሽ ያለች ብዙ ችግሮች አልፌያለሁ ብለሻል። ያንን ችግር እንዴት አድርገሽ አልፈሹ አሁን ላይ ደረሽ? ጥሩ ጥያቄ ነው የጠየቀች። ብዙ ቦታ ውስጥ ላለን ወይ ደግሞ እናትነት እንዳለችው ከባድ ነው፣ ግን ያን ሁሉ ተቋቁማ እዚህ ልደርስ የሆነ ነገር እንዳለ ይሰማኛል እና እሱ ነገር ምንድን ነው ብታካፊ? ኦኬ እኔ ቅድም እንዳልኩሽ ወታደር ነበርኩ። መጀመሪያ ወታደር ልንሆን ስንሄድ ሳዋ የሚባል እንሄዳለን። እዛ ሳዋ ብዙ ትምህርት እንማራለን እና ከብዙ ሰዎች ትታወቂያለሽ። እዛ ድሮ አገር ቤት እያለሁ በጣም ፈሪ ነው የነበርኩ። እፈራለሁ፣ ጨለማ ያስፈራኛል ምናምን። እዛ ሳዋ ከሄድኩ ግን ብዙ ነው የተማርኩት። ጥንክርና እዛ ነው የተማርኩት። ኮንፊደንስ እዛ ነው የተማርኩት። በቃ ከዛ በኋላ ውጊያ ማይቻለሁ። ስለዚህ ከዛ የመረረ ውጊያ ከሱ ወጥቼ ከዛ በኋላ የሚመጣ ችግር ለእኔ ችግር ሆኖ አይሰማኝም እና እችለዋለሁ። አንዳንዴ ሴት ነኝ ይደክመኛል ምናምን፣ ግን እግዚአብሔር ከዛ መከራ እንኳን ያወጣኝ እዚህ ውጭ፣ በተለይ አሁን እዚህ ውጭ ሀገር ነጮች እና እኛ ስንወዳደር ነጮች ይሄ ሁሉ ያሳለፍነው ስንነግራቸው በጣም ይደነቃሉ። እነሱ አንድ ልጅ ይዘው ልጅ ለማሳደግ ምናምን በጣም ይከብዳቸዋል። እና አሁን እዚህ የምቀመጥበት ቦታ ሁልጊዜ ሰዎችን በእኔ ይምራሉ። እንደዚህ የነበረን ሁሉ ስነግራቸው ምናምን ይደነቃሉ። እና እዚህ ውጭ ሀገር መጥቼ የሚያጋጥመኝ እንደ ሴት ችግሩን አይሰማኝም። ምክንያቱም ከሱ በላይ ችግር ስላለፍኩ ማለት ነው። እና በችግር ካለፍሽ ችግር እያየሽ ከመጣሽ የሚመጣ በቃ ይሄ ሁሉ ግን በቃ በዚህ አጋጣሚ ሻቢያን ማመስገን እፈልጋለሁ። እነሱ ነው ያስተማሩኝ። ሳዋ መሄዴ አጠንክሮኛል። እኔ ሁሉ ነገር አውቄያለሁ እዛ። ለዚህ ሁሉ ጥንካሬሽ ምክንያቱ ያሳለፍሽው ችግሩ ራሱ ነው እያልሽ ያለሽው። ካሳለፍሽው ነገር አንጻር ነው እንደዚህ ጠንካራ ልትሆኝና እዚህ ደረጃ ልትደርሽ የቻልሽው ነው መልሱ አይደለም? እዚህ እንደገባኝ እንደዛ ይመስላል። እሱ ጥራይ ሳይሆን በዛው ደግሞ የእግዚአብሔር ጸጋ፣ እግዚአብሔር ችሎታ ስለሰጠኝ እኔ የምናገረው የቆየው ሁሉ ከእግዚአብሔር በታች ነው እና እግዚአብሔር አመሰግናለሁ። ሁሉ ነገር እንድችለው ያደረገኝ እግዚአብሔር ነው እና በዚህ አጋጣሚ እግዚአብሔር ማመስገን እፈልጋለሁ። ሞኒካ አመሰግናለሁ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። እንደውም መሲ አመሰግናለሁ ስለሰጠሽኝም አመሰግናለሁ እህቴ። እሺ እናመሰግናለን። እኛም ስላቀረብሽ የኔ ውድ ጥሩ ጥያቄ ነው የጠየቀች፣ ጥሩ ጥያቄ። ምክንያቱም መልስሽ ራሱ ካሳለፍኩት ችግር የሚመጣው ችግር አይብስም። ያንንም አልፌዋለሁ። ሌላው ለእኔ አዲስ አይሆንም።
እና በጣም አሪፍ መልእክት ነው ያስተላለፍሽው። ካልተሳሳትኩኝ እሷ 3ኛ ጥያቄ ነበረች እህታችን። 2 ጥያቄ ብቻ ነው የሚቀረው ጋይስ። 2 ጥያቄ ነው የቀረው። 2 ጥያቄ ጠያቂ ማን ይሆን እድለኛው? ሞኒን ጥያቄ የሚጠይቅ እድሉን ያላገኘ እድሉን ያገኝ። በጣም ብዙ ሰው ነው የሚወድሽ። በጣም ብዙ ሰው ጥያቄ መጠየቅ ይፈልጋል፣ ግን ቤቱ ሊሚት አለው፣ ገደብ አለ። 5 ሰው ብቻ ነው። እሺ 1 ሰው ስቤያለሁ። ጨምሪ ከፈለግሽ ጨምሪ። እኔማ እንትን አልኩ፣ ምናልባት ሰዓቱ ሄደባት ሞኒካ ብዬ ፈራሁ። ሆነ ስራሽ በቃ እንትን እናድርገው እንሙላ። እሺ ስቤያለሁ። ታብታብ ያደረጋችሁ በጣም አመሰግናለሁኝ። ፎሎ ያደረጋችሁ፣ ጊፍትም የሰጣችሁ ሰላም